አንድ ቀን እግዚአብሔር ዮናስን ነነዌ ወደምትባል ከተማ ሄደህ ለነነዌ ሕዝብ መጥፎ ነገር ማድረግ እንዲተጉና ጥሩ ሰዎች እንዲሆኑ መልእክት አድርሳለሁ። ዮናስ ግን እነዚያ ሰዎች ላይሰሙን ይችላሉ ብሎ ፈርቶ መልእክቱ ሳያደርስ ከእግዚአብሔር ለመሸሽ ሞከረ። ዮናስ በመርከብ ተሳፍሮ ሲሄድ ትልቅ አውሎ ንፋስ መታ። መርከበኞቹ በጣም ፈሩ። ዮናስ ግን አውሎ ንፋሱ በሱ ምክንያት እንደሆነ አውቋል። ምክንያቱም እግዚአብሔር እንዳዘነበት ያውቅ ነበር። ከዚያም ዮናስ መርከበኞቹን ከመርከቡ አውርደው ወደ ውሃው እንዲወረውሩት ጠየቃቸው። መርከበኞቹም ልክ ውጥተው ወደ ውሃው እንደወረወሩት አውሎ ንፋሱ ጸጥ አለ። ከዚያም በውሃ ውስጥ ሳለ ትልቅ ዓሣ ነባሪ ዮናስን ዋጠው። በዓሣ ነባሪ ሆድ ውስጥ ለ3 ቀን እና ሌሊት ቆየ። በዓሣ ሆድ ውስጥ ሆኖ እግዚአብሔርን ይቅርታ ጠየቀ። እግዚአብሔርም ጸሎቱን ሰማው። ዓሣውም ዮናስን በደረቅ መሬት ላይ ተፋው። ዮናስም እግዚአብሔር ወደ ላከው ቦታ ሄዶ መልእክቱን አደረሰ። ከዚህ ምን እንማራለን ልጆች? እግዚአብሔር ሁሉም ሰው እንደሚወድና ምሕረት እንደሚያደርግ